እረ ያበደ ነው! እረ ያበደ ነው! ጌሙ ያበደ ነው! የእውነት ትችላላችሁ የመዳም ቅመሞች። ያበደ ጌም ነበረ። በነገራችን ላይ ያው በቃ በጣም ደስ ይል ነበር። ለዛ ነው ቪዲዮ የምሰራው ማለት ነው። በነገራችን ላይ አዱኒያ እንደዚህ ነች። በዚህ ይደሰታሉ፣ በዚህ የምታለቅሳለች ንፍሮ ማለት ነው። በዚህ ደግሞ የምታለቅሳለች። ኦ ማይ ጋድ! ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ያው እንግዲህ በ3 ሳምንቴ መጥቻለሁ ማለት ነው። እና እንዴት ናችሁ? የሀይሚና የግምጃዬ የመዳም ቅመም የግምጃዬ ጌም ያበደ ነበር። አንበሳው ዘነበ። እንዴት ትቀልዳላችሁ እንዴ? እስከ ዛሬው የበለጠ በቃ ሩታም አላችሁ እንትናም አላችሁ አበጋዝም አላችሁ ዳን ብዙ ያኔ ጌም ያው ተፎካክሮ ምንድን ነው የሚባለው ተጋጥሞ ነበር ማለት ግን የዛሬው ያበደ ነው። የትላንት ያበደ የመዳም ቅመሞች ትችላላችሁ። በነገራችን ላይ ጆን ዳንኤል አወረደ ማለት እሱ አወረደ ማለት አይደለም። ባይዘው ማለት ቅመሞች ናቸው። ቅመሞች ጀግኖች። ጆን ዳንኤል ራሱ እኮ አይቀራችሁም አውርድ ብላችሁ ስትልኩ ማለት የምር ጎበዞች። እንደሰማሁት ከሆነ እኮ የመዳም ቅመሞች የወር ደመወዛችሁን ልካችሁ አንበሳ እንደገዛችሁ ነው የደረሰኝ ማለት የምር ትችላል። የታባቱ አዱኒያ እኮ ነው። ገንዘብ ነገ ጧት ሰርታችሁ ታገኙታላችሁ። ብቻ የምትወዱትን ሰው አስደስቱ። ይገባታል። ሀይሚሻ የኔ ቅመም እንዴት ነው ዛሬ ደግሞ በቃ ሜካፕ ምናምን አምሮብሻል። ግን እዚህ ጋር ቃን እኔ አልወድም። ባይዘው ይቅርታ አድርጉልኝና በቃ ቃን የሚሄድ ሰው ምናምን አልወድም። ግምጅዬ የመዳም ቅመም አሁን ግምጃ ያለባበስ ደስ ይላል። እንደው ያኔ አትቀየሙ፣ አይመለከተኝምና የግምጅዬ ያለባበስ አሁን ያምራል። ሙሉ ቀሚሷን የለበሰችው ያምራል። ሀይሚሻዬ ደግሞ ያው መሰይጠን እኮ ከባድ ነው። ሀይሚሻዬ ያው በቃ እዚህ ጋር እንደ እንትኖቹ እንደ አውሮፓዎቹ እዚህ ጋር እኔ አልወድም። እርቃን የሚሄድ ሰው ማንም ይሁን አልወድም። ብለዛ ነው ውዶችዬ ማለት ነው። ቢያንስ እንደ ግምጅዬ ሙሉ ልብስ በቃ ማንም ይሁን ማንም ሙሉ ልብስ ሲለብሱ ደስ ይሉኛል። በቃ ደስ ይሉኛል ማለት ነው። እና አንዳንድ ደግሞ ሰየጠኝ ነው የሚባለው ሰለጠን ይሄ መሰልጠን ሳይሆን መሰይጠን ነውና ብለው ማለት ነው። ገንዘብ ሲያገኙ ሰለጠን ሲሉ እርቃናቸውን የሚሄዱ ሰዎች አሉ። አልወድም። እና ሀይሚሻዬ እንግዲህ እንደዚህ ብላ ለብሳኝ መብትሽ ነው፣ መብትሽ ዲሞክራሲ መብትሽ ነው። እና እላችኋለሁ እንግዲህ የሀይሚዬ ወዳጆች እንግዲህ ከሚሊየን በላይ ነው እንግዲህ አይታችሁታል። እንትኑ የወረደው ጊፍቱ ማለት ነው። የግምጅዬ እንኳ ትንሽ ነው ይበቃታል። ያው ጀማሪ ገና ሆነች። ግምጅዬ የመዳም ቅመም ነበረች። ከመዳም ቅመም ወደ ደግሞ እነሳሪ ምናምን ነገር አውርዳችኋል። ግን እዛ ጋር እያወሩ ምናምን አይቻለሁ። እነሳሪ ማለት ነው ግምጃዬ ቤት ገብታችሁ ማለት ነው። አንበሳ አውርዳችኋል። ግን እነ ብዙ አላችሁ የተሰቀላችሁ ምናምን ትስትሮ የነበረው ማለት ነው። እና አንበሳ አውርዳችሁላታል ምናምን ነገር ማለት ነው። አዋረዳችሁም አይደለም። እና በጣም በጣም ደስ የሚል ጌም ነበር። የሀይሚዬ ወዳጆች ትችላላችሁ። ለሀይሚዬ ያልሆነ ቀሚስ ይበጣጠስ ጥላላችሁ። እንደዛ ነገር ጧ ሲል ነው ጧ የሚለውን ቪዲዮ ሰምቼ ነው ባይዘው ይሄንን እንትን መነጽር እንደዚህ መልበስ የጀመርኩት ማለት እና የዞረበት እኮ እንደዛ ነው እላችኋለሁ። እና ውዶችዬ እንግዲህ በቲክቶክ ጧ ምናምን እያሉ ነው ውዶችዬ ማለት ነው። የሀይሚዬ ወዳጆች በዚህ በኩል ደግሞ እና በጋዝ ሄርሜላ ጠፋች 500 ሺህ 400 ሺህ 1 ሚሊዮን ወይ ሄርሚልዬ በመጀመሪያ ግን ስለነ ሄርሜላ ማውራቴ በፊት የሀይሚሻዬ ወዳጆች የሀይሚሻዬ በጎች በጎች አይደላችሁም እናንተ ጀግኖች ናችሁ። እውነት ጀግኖች ናችሁ። የታባቱ በግ አይደላችሁም ጀግኖች ናችሁ። እና የሀይሚዬ ወዳጆች ትችላላችሁ፣ በቃ ትችላላችሁ። እንደናንተ እኮ አሁን እኮ የማታውቁት የላችሁም እኮ ጆን ዳንኤል ብትሉ እንትና ብትሉ ታዋቂ ሆናችኋል። ባይዘው ማለት በብዙ ነው የምትልኩት። እና ጎበዞች የታባቱ ለማይሞላ አዱኒያ እንደዚህ ናቸው። በቃ ስጡ፣ ለምትወዱ ሰው ስጡ። ለሚወዱ ሰው መስጠት እኮ ያስደስታል፣ እረፍት ይሰጣል ምናምን ነገር ማለት ነው። እነሱ በሚሊዮን በዩቱብ ያገኛል፣ እናንተ ደግሞ በሚሊዮን ታስገቡላችኋላችሁ። የምትወዱት ሰው በደስታ መኖር አለበት። እውነቴን ነው የምላችሁ ማለት እንደዛ ነገር ጎበዞች። ግምጅዬ ደግሞ በቅርብ እንደዚሁ በሚሊዮን ይገባልሻል። ግምጅዬ የመዳም ቅመም ባይዘው እሷ ይለፍላት። የመዳም ቅመም መዳም ቤት ብዙ አመት ሰርታ እንግዲህ ስንት አመት እንደሰራ አላውቅም። ብቻ መዳም ቅመም እና ግምጅዬ ለምንድን ነው ታዲያ ለእሷ ብዙ ያላወረዳችሁት? ግምጅዬ እኮ የመዳም ቅመም ነበረች ማለት ነበረች። አሁን ወደ ወይ ሄዳለች ወደ አገሯ ማለት ነው። ሲቀጥል እንግዲህ ደስ ይል ነበር። ደስ የሚል ጌም ነው ባይዘው ማለት ነው። ትችላላችሁ። በቃ የመዳም ቅመሞች የአረብ ሀገር ትችላላችሁ። እናንተ ያላችሁበት በቃ ማሸነፍ ብቻ ነው ማለት ነው። ሲቀጥል
ማን ነው አበጋዝ? አዎ አበጋዝ እንትን እያለ ነበረ። ሄርሜላ እየጠፋች 400 ሺህ አምጡ 1 ሚሊዮን የመዲያም ቅመሞች እንደ እያለቀሰች። ውይ አዱኛ እኮ እንደዚህ ነች። በቃ ማለት ሙሉ አይደለችም። አንዱ ሲደሰት በዚህ በጌም በአንበሳው በምናምን አንድኛው ደግሞ ያለቅሳሉ። የሄርሜላዬ በጎች እያለቀሱ ነው። አልቅሱ በደንብ። አዎ ሄርሜላዬ ስጋውን እየበላች አሁን ቁጭ ብላለች። በቃ እናንተን እያየች በእናንተ እየተዝናናች ማለት ሄርሜላዬ። እናንተ ደንቆሮዎች እንደ ወዴት የምጠፋ ነው የሚመስላችሁ? ዳፈር ብሉና ማለት ነው የምታለቅሱ። እሺ አንበሳውንም ግዙ፣ ገንዘባችሁንም ስጡ። ግን ለምንድን ነው የምታለቅሱት? ውሸት እኮ ነው። ሄርሜላ ምንም አልሆነች። አብረው እኮ ናቸው። ኧረ በህግ አምላክ ተው እናንተ ተወች። ተው ግድ ያላችሁም። ሩታዬ ደግሞ አብረሽ ልጁን ተቀበለኝ እና እንዴ ልጁ ነው ብለሻል፣ ወልጃለሁ ብለሻል። ልጁ እኮ እንዴት የማይቀበልሽ? ኧረ የእናንተ ስጠና፣ ኧረ የእናንተ ስጠና። እና የሄርሜላ የበጎች እንግዲህ እያለቀስ አታልቅሱ። ደግሞ ከቻላችሁ አሰባስቡ 1 ሚሊዮን ምናምን እያሏን በቃ አሰባስቡና ስጡ። መስጠት ተወዳላችሁ አይደለ? ስጡ። በፈጣሪ አንቺ ንፍሮ መዳም ቤት ሳትወጪ የመዳም ሽንት ቤት እያጠብሽ የመዳም ቆሻሻ እየጠረግሽ ዙባላ እያነሳች የራስሽ ህይወት ተበላሽቶብሽ በሰው ቤት እየሟቀቅሽ አንቺ ጅላጅል አንቺ የማያልፍልሽ ከንቱ ማለት የመዳም ቀሙ አንዳንዶች ማለት ሁሉንም ማለት አይደለም። የማያልፍላችሁ የማትገቡበት የማይመለከታችሁ ገብታችሁ ታለቅሳላችሁ በውሸት እኮ ነው የምታለቅሱት ደግሞ ማለት ነው። እንግዲህ ማጥባችኋለሁ እየመጣው ማለት ነው። ሄርሜላ የት ሄደች? አለች እኮ ስጋዋን እየበላች ቁርጧን እየበላች ምንድን ነው ይባላል ይሄ ክትፏን እየበላች። ጉራጌ በክትፍ ይታወቃል። ባይዘው ወይኔ በቃ የሆነ ምግብ ቤት ሂጄ ክትፎ ነው በላው ማለት እና ያው እኛ ጋር ጤፉ እንጀራው ምኑ እንደዛ ነው እንጂ ክትፎ አማራ ክልል ላይ የለም። ጉራጌ ነው ክትፎና መብላት ትፈልጋለሁ ማለት እና ክትፏን እየቆረጠች ጥብሷን እየበላች ጁሷን እየጠጣች ምን ሆናችሁ እናንተ? ጤነኛ ናቸው? አምሮባታል እኮ አሁን እኮ ሄርሜላ በቃ በፊት በጣም እኮ ያመረባት አሁን በፊት ስትመጣና አሁን እዩዋት በቃ አምሮባት። እንዴት ትቀልዳላችሁ እንዴ? እንደዚህ ካልሆነ ታዲያ እንዴት ይኖራል? ኢትዮጵያ ላይ ኑሮ ውድነት አለ። እንደዚህ እያሉ መብላት ነው እንጂ ያለባቸው። እና ለምንድን ነው የምታለቅሱት? ገንዘባቸውንም ስጡ፣ አንበሳውንም አውርዱ። ማነው ደግሞ እዚህ ብጥጥ የሚለው? የፈለጋችሁትን አድርጎ፣ ግን አታልቅሱ እናንተ ንፍሮች። እስከ መቼ ድረስ? ስንት ዓመታችሁ እናንተ ደደቦች ማለት። ለምንድን ነው የምታለቅሱት? ምንም እኮ አልሆኑም። የጠፋ የለ የተጣላ የለ ምን ያለ የለ። አውቀው እኮ ነው እናንተ ጅሎች። እኔ እኮ በቃ የጅልነታችሁ እያናደደኝ እኮ ነው እዚህ ሚዲያ ላይ ዩቱብ ላይ የምጠፋው። በቃ አያስጠላችሁ? አትጃጃሉ እንጂ ለምትወዱት ሰው የፈለጋችሁትን ነገር አድርጉ። ለምትፈልጉት ሰው በቃ የምትፈልጉት አስደስቱ። በቃ ገንዘባችሁንም ስጡ። አንበሳውን አውርዱ። አታውርዱ ማለት ያኔ ለእናንተ እንትን አይወዱትም። አውርዱ፣ መብታችሁ ነው። ብሩ እናንተ ስለሆነ ብዙ ነገር አድርጎ፣ ግን ይሄ ማልቀስ ውሸት ነው። ውሸትን ውዶች፣ የሄርሜላ የበጎች ማለት አታልቅሱ። የተጣላም የለ የጠፋም የለ በቃ የለ ምንም ችግር የደረሰ ውሸት እኮ ነው። ውሸት እኮ ነው ሁሉም ዩቱበሮች የሚሰሩት። ኧረ በህግ አምላክ እና እንደዛ ይበቃችኋል። እናንተ አሰሙም እኮ በጎችዬ፣ የሁሉም በጎች እናንተ ያላችሁት ካልሆነ አትሰሙምና እና እንደዛ ነው እላችኋለሁኝ። እንደዛ ነው እላችኋለሁ። እና ጌሙ በጣም ያምር ነበረ። ይሄ የሀይሚሻዬ በጎች በጣም ትችላላችሁ። የምር በጣም ትችላላችሁ። በቃ በጣም አስደስታችኋታል። በቃ እናንተ በጎች አልኩ እንደ ይቅርታ አለለም ትቻለሁ እኮ ትቻለሁ፣ መብታችሁ ነው አለ ትቻለሁ። እና ይሄ የሀይሚዬ ወዳጆች በጣም ትችላላችሁ። እናንተ ትለያላችሁ። እንደዛ ነገር ነው። ደስ የሚል ጌም ነበረ። ትችላላችሁ። የመዳም ዕቃዎች ባይዘው ትችላላችሁ። ግምጅዬ አሁን ነው ባይዘው ያው ዩቱብ ሰፈር ምናምን የመጣችሁ በቅርብ ደግሞ ላይ እንደምትወጣ እርግጠኛ ነኝ። የመዳም ቀመች ባይዘው ነበረች፣ የመዳም ቀመ ነበረች እና እሷ ትደግ ወዳችኋል ባይዘው። ካስከፋው ደግሞ ይቅርታ። አይ ላቭ ዩ ኦል ማይ ፋሚሊ